የደርግ ትሩፋቶች በዳግማዊ አፄ ቴዎድሮስ የጀመረው የዘመናዊት ኢትዮጵያ ሀገረ መንግስት ግንባታን ተከትሎ ሀገሪቱን በመሩት መንግስታት የተለያዩ አሻራዎች አርፎበታል። ሁሉም የሚኮነንበት ጎን እንዳላቸው ሁሉ ዘመን አሻጋሪ ተወዳጅ ስራዎችንም ተተዋርፈዋል። አክብሮታዊ ሰላምታችን ወደ እናንተ ያደረስ ዝግጅታችንን ሰብስክራይብ፣ ላይክ እና ሼር ያደረጋችሁ እንድትከታተሉ እንጋብዛለን። መልካም ቆይታ። ታሪክ የትናንቱን ለዛሬው መማሪያ እንዲሆንና የበለጠ እንዲበረታ የደርግ ዘመነ መንግስት ስኬታማ ስራዎችን ለማሳየት ወደደ። አብዮት ፈነዳ በ66 ጭቁኖች ተባብረው የታገሉለት እየተባለ በየትምህርት ቤቱ የተዘመረለት አብዮቱ በ1966 ዓ.ም ተቀስቅሶ በአመቱ የትግሉ ውጤት እውን ሆነ። ወታደራዊ ደርግ መስከረም 2 ቀን 1967 ዓ.ም የአፄ ኃይለ ሥላሴን መንግስት ገርስሶ ስልጣን ያዘ። የዘውዳውያን ስርዓት ምክር ቤት አፈረሰ። ህገ መንግስቱን አገደ። ከ1966 ዓ.ም እስከ 1969 ዓ.ም ያሉት ዓመታት ደርግ ፋታ በማይሰጥ ስልጣን የማደላደል ትግል ውስጥ የነበረበት ወቅት ነው። መጀመሪያ ላይ ደርግ ራሱን እንደ ሽግግር መንግስት አድርጎ በማቅረብ ለውጦችንና ሀገሪቱን ወደ መረጋጋት እንዲመለስ ቃል ይገባ ነበር። ነገር ግን ብዙ ሳይቆይ ስልጣኑ ወደ ማደላደል ገባ። ደርግ ስልጣኑን ለማደላደል የወሰዳቸው እርምጃዎች ለጊዜውም ቢሆን የተሳኩ መሰለ። ነገር ግን አያሌ ኢትዮጵያውያን ከባድ ዋጋ ከፈሉ። እናም ደርግ ዋነኛ የስልጣኑ ተቀናቃኝ የነበሩትን ኃይሎች በኃይል ካስወገደ በኋላ የደርግ ሊቀመንበር መንግስቱ ኃይለማርያም ያልተገዳዳሪ የሀገሪቱ መሪ ሆነው ተሰየሙ። ፓርቲያቸው ደርግ ብቸኛ አራጊ ፈጣሪ የመንግስት ገዢ ፓርቲ ሆነ። በማርክሲስት ሌኒኒስት ርዕዮት ህብረተሰባዊት ኢትዮጵያ መመስረቷን ታወጀ። ከዚህ በኋላ ነበር ደርግ ኢትዮጵያ ለዓመታት ስትሰቃይባቸው በነበሩ ማህበራዊና ኢኮኖሚያዊ ጉዳዮች ላይ ስር ነቀል ለውጥ መተግበር እንደጀመረ mexicohistory.com ያስረዳል። ማህበራዊና ኢኮኖሚያዊ ለውጦች የኢትዮጵያ አብዮት በአገሪቱ ለ10 ዓመታት ሲታወሱ የነበሩ ስር የሰደዱ ኢፍትሃዊ ልዩነቶችንና ጉዳዮችን ለመፍታት ተከታታይ የማህበራዊና ኢኮኖሚያዊ ለውጦችን አድርጓል። በደርግ የተዘረጋው የመሬት ማሻሻያ ፖሊሲ የፊውዳል የመሬት ባለቤትነት አስወግዶ መሬት ለገበሬዎች መልሶ ማከፋፈል ከለውጦቹ አንዱና ዋነኛው ነው። ከአብዮቱ በፊት መሬት በብዛት የተያዘው በጥቃቅን ከበርቴዎች በመሆኑ በገጠሩ ህዝብ ዘንድ ሰፊ ድህነትና የመብት እጦት አስከትሎ ነበር። በተጨማሪም ደርግ የልማት ስትራቴጂው ወሳኝ አካል አድርጎ በትምህርትና በጤና አጠባበቅ ላይ አተኩሯል። ህዝቡን ለማስተማርና አብዮታዊ ሐሳቦችን ለማራመድ ያለመ የማንበብ ዘመቻዎችን ጀምሮ ነበር። ከማርክሲዝም ሌኒኒዝም መርሆች ጋር የተጣጣመ አዲስ የሶሻሊስት ዜጋ ለመፍጠር ይፈልግም ነበር። መሬት ላራሹ የደርግ ትልቅ ትርጉም ያለው ፖሊሲ መጋቢት 1967 ዓ.ም የወጣው የመሬት ማሻሻያ አዋጅ ነው። ይህ ማሻሻያ በኢትዮጵያ ህብረተሰብ ውስጥ ለረጅም ጊዜ ስር የሰደደ የፊውዳል የመሬት ባለቤትነት ስርዓቶችን ለማፍረስ ያለመ ነበር። ደርግ በሀገሪቱ ለዘመናት ሲታመስ የነበረውን ጥልቅ ማህበራዊ ኢፍትሃዊነትን ለመፍታት የመሬት ማሻሻያ ማድረግ ወሳኝ እርምጃ አድርጎ ይመለከተው ነበር። አዋጁ የግል የመሬት ባለቤትነትን በመሰረዝ ሁሉንም መሬቶች ወደ መንግስት በማዞር ለገበሬው ለማከፋፈል የታቀደ ነበር። የሀገሪቱ የመሬት ስሪት የተዛባና በጥቂት የመሬት ከበርቴዎች እጅ የወደቀ ስለነበረ አራሹ ገበሬ መሬት አልባ አድርጎ ያስቀረ ብቻ ሳይሆን ጉልበቱን የበዘበዘ ነበር። ጭቁኑ ገበሬ መሬት ከመሬት ከበርቴው ተከራይቶ ካመረተ በኋላ ያመረተውን ምርት 70% ለመሬቱ ባለቤት ሰጥቶ የተቀረውን 30% ምርት ብቻ ነበር ወደ ጎተራው የሚያስገባው። ይህን በመቃወም በንጉስ ዘመን ተቀስቅሶ የነበረውን የተማሪዎች ንቅናቄ አንዱ የትግል ጉዳይ በመሆኑ መሬት ላራሹ መፈክር መስተጋባት ጀመረ። መጋቢት 4 ቀን 1957 ዓ.ም ላይ አደባባይ ወጥቶ በተማሪዎች ተስተጋባ። ነገር ግን ሰሚ ሳያገኝ ለ10 ዓመታት ያህል ዘልቋል። ምላሽ ያገኘው በደርግ ዘመን ነበር። ደርግ መሬት ላራሹ በማወጅ የህዝቡን ጥያቄ ለመመለስ ስር ነቀል ለውጦችን ጀመረ። ለዚህ ስር ነቀል ለውጥ መንግስት የሰጠው ምክንያት በማርክሲስት ርዕዮተ ዓለም ላይ የተመሰረተ ሲሆን ይህ የፊውዳል መሬት አወቃቀር ለድህነትና ለማህበራዊ ፍትሃዊነት ቀዳሚ መንስኤ መሆኑን በማሳየት ነው። መሬት መከፋፈል የነበረበት መሬት የሌላቸውን ገበሬዎች የጋራ እርሻና የህብረት ሥራ ማህበራትን በማስተዋወቅ ላይ ባለው ስርዓተ መሰረት ነው። በሌላ በኩል የግብርና ተሐድሶ ብዙ ፈጣን ውጤቶች ነበሩት። መጀመሪያ ላይ ብዙ ገበሬዎች ለመጀመሪያ ጊዜ መሬት ስለተቀበሉ በገጠሩ ህዝብ መካከል የጋለ ስሜት ጨምሮ ነበር። በ1967 ዓ.ም የወጣው የደርግ የመሬት ማሻሻያ ፖሊሲ መሬትን ከትላልቅ ባለቤቶች መንጠቅና ለገበሬዎቹ መከፋፈል ያካተተ ነበር። ይህ ፖሊሲ የገጠሩን ህዝብ ለማብቃት የግብርና ምርታማነትን ለማሳደግና የፊውዳል ስርዓት ለማስወገድ ያለመ ነው። የመሬት ማሻሻያ በአንዳንድ አካባቢዎች የግብርና ምርትን ቢያሳድግም በኢንቨስትመንት እጥረት፣ በመሰረተ ልማት ደካማነትና ለአርሶ አደሩ በቂ ድጋፍ ባለመኖሩ አጠቃላይ ምርታማነት እንዲቀንስ ሆኗል።
መሰረተ ትምህርት በገጠር ያለውን የተንሰራፋ መሃይምነትን ለመፍታት ያለመ ነው። አብዮቱ ተከትሎ የተፈጠረው የርዕዮተ ዓለማዊና ፖለቲካዊ አዲስ አስተላለፍ በአገሪቱ የትምህርት ስርዓት ላይ ሶሻሊስታዊ ቃና የያዘ ስር ነቀል ለውጥ አምጥቷል። ዋነኛው የትምህርት ፖሊሲው ዓላማ ያገዛዙን የማርክሲስትና ሌኒናዊ አስተሳሰብ ማስረጽና አዲስ ህብረተሰባዊ ዜጋ መፍጠር ነው። ከመጀመሪያ ደረጃ ጀምሮ ያሉ ተማሪዎች የማርክሲስት ሌኒናዊነት አስተሳሰብን በሁሉም ደረጃ እንዲማሩት ይደረግ ነበር። ትምህርትን የልማት ዋነኛው መሳሪያ አድርጎ ትልቅ ትኩረት የሰጠው የደርግ መንግስት ማርክሲስት ሌኒናዊ አስተሳሰብና የምርታማነትን እሴት የትምህርት ዋነኛ ምሰሶዎች አድርጎ ነበር። በመሆኑም በ1968 ዓመተ ምህረት በወጣው የብሔራዊ አዋጅ ላይ ነጻ ትምህርት ለሰፊው ህዝብ የማቅረብ አዋጅ አወጀ። ይህም የፊውዳሊዝም የኢምፔሪያሊዝምና በቢሮክራቲክ ካፒታሊዝም ላይ የተጀመረውን ትግል ያቀጣጥለዋል የሚል ዓላማ ነበረው። ይህ አዋጅ መሃይምነትን ለማስወገድ ሁሉም አይነት እርምጃዎች ለመውሰድ የሳይንስን የቴክኖሎጂና የኪነ ጥበብና የሥነ ጽሑፍ እድገት ለማበረታታት እንዲሁም ዘርፈ ብዙ የኢትዮጵያውያን ባህል ከኢምፔሪያሊስቶቹ የባህል ወረራ ነጻ ለማውጣት ሁሉም አይነት አስፈላጊ እርምጃዎች እንደሚወስድ ቃል ገብቷል። ደርግ ትምህርትን የአብዮቱ አንዱና ዋነኛ የልማት ፕሮጀክት ማስፈጸሚያ መሳሪያ አድርጎ ወሰደ። በመሆኑ ሁሉንም ማህበረሰብ በየደረጃው የማስተማር ልዩ መሰረታዊ ትምህርት ፕሮግራም በመተግበር የመሃይምነትን ደረጃ ለመቀነስ ልዩ ዘመቻ አውጆ ነበር። የተማሩ ተማሪዎች ሳይማሩ ያስተማራቸውን ወገናቸውን እንዲያስተምሩ ግድ የሚል ዘመቻ ላሉት ዓመታት የዩኒቨርሲቲ ትምህርት ተዘግቶ እንዲከናወን መደረጉ ደርግ ከሚወስድባቸው ስኬቶች አንዱ ነበር። ሁሉም 12ኛ ክፍል መልቀቂያ የወሰዱ ተማሪዎች ቢያንስ ለ3 ወራት የዚህኑ ዘመቻ ተሳታፊ መሆንና የዩኒቨርሲቲ መግቢያ አንዱ መስፈርት አድርጎ ወስዶት ነበር። እናም ሁሉም ተማሪዎች ወደ ገጠሪቱ ኢትዮጵያ ተሰማርተው ወገናቸውን እንዲያግዙ ሆነዋል። በእግረ መንገዳቸው ማህበራዊ አንድነታቸውን አጠንክረውበታል። ደርግ ለወሰደው እንዲህ አይነቱ ስር ነቀል ዜጎችን የማስተማር እንቅስቃሴ በ1972 ዓ.ም የዩኔስኮ የትምህርት ተሸላሚ ለመሆን አብቅቶታል። እስካሁን ስትከታተሉት የቆያችሁትን ፕሮግራም አዘጋጅቼ ያቀረብኩላችሁ እኔ ታገሱ አስፋው ነበር። ሰላም።